ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። ዋት ምን፣ ዌን መቼ፣ ዌር የት። በዛሬው ትምህርታችን የቪዲዮአችን እንግሊዘኛን እንዴት በቀላል መንገድ እናነባለን፣ ለማንበብ ቁልፉ ነገር ምንድነው፣ ከምንድነው ጀምረን መሄድ ያለብን፣ እንዴት ነው በቀላል መንገድ ማንበብ ያለብን የሚለውን በዚህ ትምህርት ቪዲዮ እንመማራለን። እንግዲህ ከዚህ ጋር የምታዩቸው WH ኩዌስችን ይባላሉ፣ ወይም ደግሞ ማንኛውንም የእንግሊዘኛ አረፍተ ነገር ለመመስረት ለማንበብ በጣም ወሳኝ የሆኑ የመጀመሪያ ቁልፍ ነገሮች ናቸው። የመጀመሪያው ምን ይላል እስኪ እናንብበው። WHAT ዋት ተብሎ ይነበባል፣ ወይም ደግሞ ዋት የሚል ድምፅ አለው። ዋት ማለት ምን ማለት ነው፣ ምን። ኦኬ፣ ከዛ ወደዚህኛው ስንሄድ WHEN ዌን ተብሎ ይነበባል። ዌን፣ ይሄ ደግሞ ምንድነው ጊዜን ለመጠቆም የምንጠቀምበት ነው። ዌን ማለት መቼ እንደማለት ነው። ኦኬ፣ ከዛ ወደዚህኛው ስንሄድ WHERE ዌር ተብሎ ይነበባል። ዌር ማለት የት ለማለት ነው። ይሄ ደግሞ ቦታን ለመጠቆም የምንጠቀምበት ነው ማለት ነው። ኦኬ፣ እነዚህም በዚህ ካየን ወደ መጀመሪያው ስንሄድ የመጀመሪያው ምን ይላል? ኦኬ፣ አሁን ከዚህ ጋር HOW ምን ተብሎ ይነበባል? ሃው ብለን እናነባዋለን፣ ወይም ደግሞ ሃው ሚል ድምፅ አለው፣ ሃው እንላለን። ኦኬ፣ ከዛ ወደዚህኛው ስንሄድ ኤል ለብቻዋ አ ብለን እናነባለን፣ ወይም ደግሞ አ ሚል ድምፅ አላት። አርኢን ር ባለ ስናነበው አር። ኦኬ፣ ከዛ ወደዚህኛው ስንሄድ ዋይን ለብቻዋ እንደ ይ ማንበብ፣ ወይም ደግሞ ይ ሚል ድምፅ እንዳላት ማወቅ። ኦና ዩ በአንድ ላይ እንደ ው ይነበባል፣ ወይም ደግሞ ው ሚል ድምፅ አለው። ባለ ስናነበው ይ ው ዩ። ኦኬ፣ አሁን ሙሉ ስናነበው ሃው አር ዩ ሃው አር ዩ ማለት እንዴት ነህ ኦር እንዴት ነሽ ለማለት ስንፈልግ ሃው አር ዩ ብለን መጠቀም እንችላለን ማለት ነው። ኦኬ፣ ከዛ ወደሚቀጥለው ስንሄድ በተመሳሳይ ኤ ቀድማ ስትመጣ ሁሌም አ ብለን ነው የምናነባት። ስለዚህ ኤን ቀድማ ካገኛችኋት አ ብለን ማንበብ አ እንላለን። አርኢን ር ብለን እናነባለን፣ ወይም ደግሞ ር ሚል ድምፅ አለው፣ ር እንላለን። ባለ ሲነበብ አር። ከዛ ወደዚህኛው ስንሄድ ዋይን ለብቻዋ ይ ብለን እናነባለን፣ ወይም ደግሞ ይ ሚል ድምፅ አላት። ኦና ዩን ባንድ ላይ ው ብለን ማንበብ። ስለዚህ ባንድ ላይ ሲነበብ ይ ው ዩ። ኦኬ፣ ከዛ ወደዚህኛው ስንሄድ ኤችኤን ሀ ብለን እናነባለን፣ ወይም ደግሞ ሀ ሚል ድምፅ አለው። ፒፒ ባንድ ላይ ፕ ተብሎ ይነበባል፣ ዋይ እንደ ይ። ስለዚህ ባንድ ላይ ሲነበብ ሀ ፕ ይ ሃፒ። ሙሉ ስናነበው አር ዩ ሃፒ፣ አሪው ሃፒ ደስተኛ ነህ ወይም ደግሞ ደስተኛ ነሽ ለማለት ስንፈልግ አሪው ሃፒ ማለት ይቻላል። ኦኬ፣ ወደሚቀጥለው ስንሄድ ደብሊውን እንደ ዌ እናነባለን፣ ዌ እንላለን። ኤ ሳይለንት ነች ወይም ደግሞ አትነበብም። አርን እንደ ር በአንድ ላይ ሲነበብ ዌር። ከዛ ኤን ኤ ማለት። ኦኬ፣ ከዛ ወደሚቀጥለው ስንሄድ ሲን ለብቻዋ እንደ ክ፣ ኤልኦ እንደ ሎ፣ ቲኤች እንደ ዝ በአንድ ላይ ሲነበብ ክ ሎ ዝ። ክሎዝ ሙሉ ሲነበብ ዌር ኤ ክሎዝ ማለት ልብስ ልበስ ወይም ደግሞ ልብስ ልበሽ ማለት ይቻላል። ለሁለቱም መጠቀም ይቻላል ማለት ነው። ኦኬ፣ ከዛ ወደሚቀጥለው ስንሄድ ደብሊውን እንደ ዋ እናነባለን፣ ወይም ደግሞ ዋ የሚል ድምፅ አለው። ኤስ እና ኤች እንደ ሽ በአንድ ላይ ሲነበብ ዋሽ። ከዛ ቲኤችኢን ዘ ብለን እናነባለን። ኦኬ፣ ከዛ ሲን እንደ ክ፣ ኤልኦን እንደ ሎ፣ ቲኤችን እንደ ዝ በአንድ ላይ ሲነበብ ክሎዝ። ሙሉ ስናነበው ዋሽ ዘ ክሎዝ ማለት ልብሱን እጠበው ወይም ደግሞ ልብሱን እጠቢው እንደማለት ነው። ኦኬ፣ ከዛ ወደዚህኛው ስንሄድ ኤ ለብቻዋ ስትመጣ ወይም ደግሞ መጀመሪያ ስትመጣ አ ብለን ማንበብ ብለናል፣ አ እንላለን። አርኢን ር በአንድ ላይ ሲነበብ አር። ኦኬ፣ ከዛ ዋይን እንደ ይ፣ ኦና ዩን እንደ ው በአንድ ላይ ሲነበብ ዩ። ከዛ ኤን ኤ ማለት። ከዛ ወደዚህኛው ስንሄድ ዲኦን እንደ ዶ፣ ሲን እንደ ክ፣ ቲኢን እንደ ተ፣ አርን እንደ ረ በአንድ ላይ
ዶክተር ዶክተር ሙሉ ስናነበው አር ዩ ኤ ዶክተር አር ዩ ዶክተር ሐኪም ነህ ወይም ደግሞ ሐኪም ነሽ ለማለት ስንፈልግ አር ዩ ዶክተር ማለት ይቻላል ማለት ነው። ኦኬ ከዛ ይህን በዚህ ካየን ወደሚቀጥለው ስንሄድ ኤስ ምን ይላል? ኤስን እንደ ስ፣ ኤምኤን እንደማ፣ አርን እንደ ር፣ ቲን እንደ ት በአንድ ላይ እናነበው እስ ማ ር ት ስማርት። ከዛ ቢኦ ዋይ ቦይ ተብሎ ይነበባል በቀላሉ ቦይ ማለት ሙሉ ሲነበብ ስማርት ቦይ። ስማርት ቦይ ማለት ብልጥ ልጅ ጎበዝ ልጅ እንደማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ኤስ አይን እንደ ሲ ቲን እንደ ት ማንበብ በአንድ ላይ ሲት ሴት። ኦኬ ይህን በዚህ ካየን ከዛ ወደሚቀጥለው ስንሄድ የመጀመሪያው ሲት ከሆነ ከዛ ዲኦን እንደ ዶ ደብሊውን እንደ ው ኤንን እንደ ን በአንድ ላይ ዳውን ዶውን ሙሉ ሲነበብ ሲት ዶውን። ሲት ዶውን ማለት ተቀመጥ ኦር ተቀመጭ ማለታችን ነው። ኦኬ ከዛ ወደዚህኛው ስንሄድ ኤምኤን እንደ ሜ ኬኢን እንደ ክ በአንድ ላይ ሜክ ሜክ። ኦኬ ቲኤችን እንደዛ ቲን እንደ ት በአንድ ላይ ዛት ሙሉ ሲነበብ ሜክ ዛት። ሜክ ዛት ማለት ያንን ስራ ወይም ደግሞ ያንን ስሪ ማለት ነው። ለሁለቱም መጠቀም ይቻላል ማለት ነው። ኦኬ ከዛ ወደሚቀጥለው ስንሄድ ኤስ ምን ይላል? ቢኢን እንደ ቢ። ኦኬ ከዛ ኤስን እንደ ስ፣ ኤምኤን እንደ ማ፣ አርን እንደ ር፣ ቲን እንደ ት በአንድ ላይ እስ ማ ር ት ስማርት ሙሉ ሲነበብ ቢ ስማርት። ቢ ስማርት ማለት ብልጥ ሁን ኦር ብልጥ ሁኝ ማለት ነው። ኦኬ ወደ መጨረሻው ስንሄድ በተመሳሳይ ቢኢን ቢ እንላለን። ኦኬ ደብሊውን እንደ ዌ፣ ኤ ሳይለንት ነች፣ አርን እንደ ር በአንድ ላይ ዌር ዌር ሙሉ ሲነበብ ቢዌር ማለት ልበስ ወይም ደግሞ ልበሽ እንደማለት ነው። ሶ እንደዚህ እያደረገን በቀላሉ እንግሊዘኛን መለማመድ ፕራክቲስ ማድረግ እንችላለን ማለት ነው። ስለዚህ በዛሬ ትምህርታችን በዚህን አይነት መንገድ አይተናል ማለት ነው። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘው። ባይ ባይ።